ገዳም የፍቅር ገዳም ልቤ ስራንችን ገዳም ስሜት ፍቅር ይልሻል አንቺስ ምን አስበሻል ገዳም እሺ ገዳም ገዳም እሺ ገዳም ቻርፋጅ የሆነች ልጅ ሁሌ ይሞላላት ደህና ናችሁ እንዴት ናችሁ በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ እላለሁኝ ዛሬ እንግዲህ ስለ እህትነት ስለ እህቴ የማወራበት ትልቅ እድል ገጥሞኛልና አንዳንድ ነገር ልበላችሁ እህቶችን ስናነሳ መቼም እናት ማለት ናት እህት አይደለ አብልታ ጠጥታ ሲከፋን አባብላ ሲርበን ሲጠማን ስናዝን ሲከፋን ሚስጥረኛ ሆነው ብዙ የህይወታችን ክፍል የሚሞሉ ናቸው እህት እንደ እድል ሆኖ እህት ነው ያለኝ ወንድም የለኝም ግን ብዙ የመንፈስ ወንድሞች አሉኝና ከእህቶቼ መካከል ደግሞ ለየት ባለ ፍቅር በጣም ብዙ ቅርርብ ያለን እህት አለችኝ ህይወት ደበሳይ ትባላለች ዛሬ በህይወቴ ላደርግ የምፈልገውን ነገር ለእህቴ ለማድረግ ታድያለሁና በጣም እድለኛ ነኝ ምንም ነገር እሷ አታውቅም ከሷ ባለቤት ጋር ነው የተመካከርነው እሱንም ነገር መስመር ይዞልን ፈጣሪ ረድቶን አንድ ትልቅ ተቋም ደግሞ ረድቶን ትልቅ ሰርፕራይዝ አዘጋጅቼላታለሁ በህይወቷ በጣም የምትፈልገው ነገር ነው ምንድነው ካላችሁኝ ግን ልባችሁን አንጠልጥዬ እስከ መጨረሻው ድረስ እንድትቆዩ ፈልጋለሁኝና አልነግራችሁም እዚህ ቀጥሬያታለሁ ሁሌ አርፋጅ ናት እውነት ለመናገር ሁሉ ጊዜ ነው የምታረፍደው እስቲ እንደውልላታለን በድጋሚ ጉዟችን ይቀጥላል በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለሁ መልካም ጊዜ ሄሎ ምን ሆነሽ ነው ግን ወይ መቅድዬ ይሄው እየደረስኩ ነው እውነት እየደረስኩ ነው ሸኩ አፉ በይ ወይ እውነት ሁሌ ትገርሚያለሽ በጣም በሆነ ምን ላርግልኝ እሺ አንቺ እኮ መኪና ለማይታወቅሽ ለዛ እኮ ነው ታክሲ የለም መንገዱም አስቸጋሪ ራይድ ይሻለው ብለሽኛል ነበር አው ራይድም ቢሆን በጣም ሌት ነው እኮ መንገዱ ክራውድድ ነው ለዛ ነው መሸኮ በጣም ይቅርታኝ ነው አፉ በይኝ በቃ አፉ በይኝ ቢስንካ ይሻልሽ ሰላም ነህ አለን እግዚአብሔር ይመስገን እንኳን ደህና ቆየኝ ማኪያቶ አምጣልኝ ጠቆር ይበላ አብረን እንብላ ይሻላል የኔ ጣፋጭ ኬክ ብላ አላመጣም አምጣልኝ ዛሬ የኔ ቀን ነው የኔ ትዕዛዝ ነው መስማት ያለብኝ አንቺ ቀን ነው ብላ ነመጣች በጣም ትልቅ ሰርፕራይዝ ምን ተሰማሽ ምንድነው ሰርፕራይዙ ጓጉቻለሁ በጣም ምን ይመስልሻል እኔ እንጃ ያው ሌላ ቀን ከልጃቴ ጋር የሆነ ትጋብዥኛለሽ ቴክስት ታረጊልኛለሽ ማናለላለን ማሳጅ ሞሮኮ ዛሬ ግን እነሱም የሉም ካፌ ነው የቀጠርሽኝና ለምንድነው ከዛ የት ነው የምንሄደው በጣም ጓጉቻለሁ ለእናንተ ግን ሚስጥር ነው አንድ በጣም ትፈልገው ቦታ ይሻት ይሄዳለሁ ሰርፕራይዝ ተከታተሉ እንግዲህ የምታዩን ወዳጆቻችን በሙሉ ዛሬ በጉዞ ሰዓታችን ከቆንጅዬዋ እህቴ ፍረዱን ባይዘወይ መልካችንን ማን ነው ቆንጆ ማን ነው ታላቅ ጥያቄ ነው የምንጠይቃችሁ ቆንጆሳ ታላቅ እኔ አይ መስለኝ በቆንጅና ተመስከሩልሻል በአመልም አንደኛ ነሽ በመልክም አንደኛ በጸባይ አንደኛ ብዬሻለሁ እኔ እንኳን አመል ካሜራማኖች ያላት እናንተ እሺ ታንክ ዩ ወኔ እውነት ብላል አልተሳሳቱም እዚህ አንናገርም ስንተኛ ልጅ እንደሆነ ማን ነው ታላቅ ከኔና ከሂዊ ሂዊ ምን አይነት አመላለሽ እስቲ ራስሽ ተናገሪ እኔ በጣም የሚገርም ባህሪሽን ልናገር ካልበላሽ አይደል ካልበላሽ አመን የለሽ
ኧረ ለብቻችን ስንሆን አይቻልም እዚህ ምንም ብቻ የለም የሚዲያ ሰው ብቻውን አይደለም ካልበላው አልናገርም አረ ትናገር ተቃራኒ ካልበላሽ ታቆርዳለሽ ግን በጣም በጸባይ በስማም የተመሰከረለት ነውና ትምህርት ቤት አንቺንም ምን የሚያስተማርሽ ተዚህ ይችላል ማን ነበር መምህራችን ተብለጽ የባዮሎጂ መምህራው አሁን እንደውም የሆነ ሰዓት እናንተ ክላስ ገብታ በጣም ረብሸሽ ነበር ይመስለኛል በምን በእውቀት እውቀትማ ያው የተመሰከረ ነው አይ እና ስትገባ ደግሞ አጋጣሚ እኛ ክላስ ደግሞ ሌላ ፔሪየድ ነበራት ህይወት በቃ የእናት ወድ ዥንጉርጉር አንቺ መኖርሽ አይታወቅም እና ብዙ ጊዜ ዝም ነው የምለው ተፈጥሮ ለምንድን ነው የምትይ አንቺ እያወራሽ እኔንም ጨምረሽ አይ ለነገሩ ቤት ውስጥ ሁለት ተከፋፍለናል ትልቋ የመጀመሪያዋ ጽጌረዳና እኔ ተመሳሳይ ባህሪ ያለን ተጫዋች ነን ቀልደኛ ነን በቃ አድማቂ የሚባል እናንተ ደግሞ ሞር ዝምተኛ መረጋጋት ጭፈራ ራሱ ይጨፈርኛ እስከሚያደበን ነው እናንተ ቁጭ ተመልካች ሞራል እየሰጠን እኛ እኮ ጨብጫቢ ሆነን እንትን አላችሁ መሰለኝ አይደል ቦታ አልሰጣናችሁ ነገር በመጥመጥ መድረኩን መሽለቀቃችሁልን ከቤት ውስጥ በነገርሽ ላይ እኮ እኔ ብቻ ነኝ ሆስፒታል የተወለድኩት ዘራፍ እኛ በረት ውስጥ ነው ያ ማርያም እየተባለ ቤት ውስጥ ነው የተወለዳችሁ እውነት ማነው ማርያም መባል ነው ቤት ችግር የለው እሺ እና ይመስለኛል የማዘር እርግዝናም ከበድ ይል ነበር ባንቺ ጊዜ በጣም ዋጋ አስከፍለሻል ቤት በጣም ሰዎችን ተንከባከቢ በድፍረት እንፍጠር በቅናት እንትጋ በሙሉ ልብ እናገልግል የት ነው የመጣሽው አገልግል ወይ ተዛዝኝ ኩሽ ያገባኝ እኮ የት እንደመጣሁ የሆነ ፍርድ ቤት በቅንነት ውስጤት ያለሽ መስልሻል አሳዝሽ የሆነ የመንግስት መስሪያ ቤት ነው የመጣው መሰለኝ እንትናል ልጆች መሰልሽ ቀስቲ አንድ ስልክ እንደውልና የታለም እስከዛ ነው ገንዘብ ተደመሽ ምንም ልገምተው አልቻልኩም ራሱ አሳዝሽኝ አይንሽ ኩልሽ ማለት ተሳክቶልኛል አንቺንም ከመሽ ወደ አቅም እንጂ ዘራ ከድሮ ጀምሮ ስንት ቁም ሳጥኑ ሳስደነግጥሽ ነው ምንም ነገር መገመት አልቻልኩም ስንት ቁም ሳጥኑ ሳስደነግጥሽ መሬት ለመሬት እየተሳብኩ ጽጉ ወዬ ነይ ግን ዝም በይ እሺ በእናትሽ ልምጣ እሺ መጣ እሺ ለቅድዬ እንዴት ነሽ አቤል መስገን እንዴት ነሽ ተፋሰው ደህና ነሽ እንዴት ነሽ ነሽ ወይ አንቺ ነሽ እንግዳዬ ሰላም እንዴት ናችሁ የሞቀ ጨዋታ ግን ይዛችሁ ነበር አቋራጥኳችሁ ያበሳጭችኝ ነው እንጂ ሽበት ባይዞስ ሽበት አበቀል እንዴት ናችሁ ደህና ነን ሁሉ ሰላም እንኳን ደህና እንሄዳለሽ ወደ ውስጥ እንግባ ለማንኛውም እንግዲህ ዛሬ የመጣሽው ወደ ዲኤምሲ ሪል ስቴት ነው እንደምታውቂው ከዚህ በፊት ማሚም ጎብኝታናለች መቅዲ ደግሞ ቤተሰባችን ነች የዲኤምሲ ሪል ስቴት ቤተሰብ ነች ስለዚህ ዛሬ ደግሞ እንግዲህ አዲስ እንግዳ ፈለግንና እስቲ ማንን እናናግር ብለን ይሄን ሰሞን ይኸውልሽ ከመቅዲ ጋር በጣም ብዙ ኮንቨርሴሽን ነበር ስለዚህ በዛ ምክንያት እንግዲህ ዛሬ አንድ ምክንያት ኖሮን ነው በርግጥ ወደኛ እንድትመጪ ፈለግኩትና አንቺ ትነግሪያት ወይስ በጣም ልብ እየፈራ ነው ያመጣነው በርግጥ ምንም የሚያስፈራ ነገር የለም ሰሞኑን ያው አክቹሊ
በደንብ አንቺ ላታቂም ትችያለሽ ልታቂም ትችያለሽ ያስባለሁ ለምን ከዚህ ቀደም ዲኤምሲ ሪል ስቴት የሴቶች ቀንን በማስመልከት ለውዷ እህታችን የቤት ስጦታ አበርክቶላታል ከዛ ጊዜ በኋላ ደግሞ ማይመተው ቤቷን አይተው ቤቷን መርቀዋል ድርጅታችንን መርቀው ነበር የሄዱት የነበረው ዛሬ ላይ እንግዲህ አንቺ እንግዳችን እንድትሆኚ የፈለግንበት ትልቁ ምክንያት አንድ አዲስ ዜና ስላለን ነው ድርጅቱንም በተመለከተ ሰሞኑን ከመቅዲ ጋርም እያወራን የነበረበት ነገር ያው እንደሚታወቀው ሰፊ ኮምፓውንድ ነው ለቡ መብራት ኃይል ላይ እየገነባን ያለ ነው ለሽያጭም ደግሞ ወጥተናቸው የሸጥናቸው የነበሩ በርካታ ቤቶች አሉ ከዛ እንግዲህ አሁን የሳይታችን የመጨረሻው ምዕራፍ ላይ ደርሰናል የሽያጫችን የመጨረሻው ምዕራፍ ማለት ነው ግንባታችንም በዛው ልክ እየተጧጧፈ ነው ያለው ሽያጫችንም ደግሞ በጣም ባልተጠበቀ ኦልሞስት አንድ አመት ተኩል በሚሆን ጊዜ ሙሉ ኮምፓውንዱ ላይ ያሉትን ህንጻዎች ኦልሞስት አሁን ሸጠን ወደ ማጠናቀቅ ላይ ነው ያለነው ሶ የመጨረሻ አዲሱ ህንጻችንን ሰሞኑን ለሽያጭ አውጥተናል እሱን በማስመልከት እንግዲህ አንዳንድ ነገሮች ተማከርን ያው እኔ ምህቶኝ ያለው ከናንተ ጋር ይገባታል ብለን ነው እንግዲህ እኔ የኔ ደግሞ መፍራት ገብርኤል እና ብዙ አማራጮች ስላገኘው እውነት ለመናገር ደፈርብ ይሄንን ያደረኩት ብዙ አማራጮች ሰጣችሁን አማራጮቹን ለሷ ብቻ ሳይሆን ለተመልካቾችም ያለውን ነገር እናወራና ሆዷን ይቆረጣት እንደዚህ እስከሚያለባት ሲማውኝ ዛሬ እንግዲህ ወይ አፍርጪላት ወይ እንዴት ይሻላል ነገር ትራወጣች እኮ እንግዲህ ያው መቅዲ እንዳለችው ነው ያው የነበረንን አመጣጣችንን በደንብ ታቂያለሽ ብያስባለሁ ሰሞኑን ምንድነው ቅድም እንደነገርኩሽ ሳይቱን ያጠናቀቅን ያለ ነው ሳይቱን በማጠናቀቃችን ምክንያት ደግሞ የተለያዩ ኦፈሮች አሉ ሶ መቅዲዬ እንደዚህ አይነት ነገር አለ ብዬ ደውዬ እሷን በመነግራት ጊዜ ሁሌ መቅዲ ለራሴ ሳይሆን በዙሪያው ያሉ ሰዎች የሆኑ ነገሮች እንዲሆኑ ትፈልጋለችና በዛ ምክንያት ኢቭን ሁለተኛ ዙር ላይ ያልሰጠነውን ኦፈር ነው ለሷ ተመልካቾች ካልሰጣችሁ ብለ በጣም ተሟግተን ነው ፋይናሊ ዲስካውንት ለተጨማሪ ሰዎች ይሰጣነው የነበረው ማለት ነው ስለዚህ የኛን ሳይት ደግሞ እጅግ በጣም ወደዋለች ድርጅታችንን በጣም ወደዋለች ባለቤትሽንም ሰሞኑን ስንጨቀጭቀው ነበር ከመቅዲ ጋር በጣም እየተደዋወሉ እየተገናኙ ያወሩ ብዙ ነገሮችን እያስተካከልን ነበር ሶ ምን አሰብን ፋይናሊ ሳይታችን ላይ ካሉት ቤቶች ውስጥ እኔ ፐርሰናሊ በጣም የወደድኩትና የመጨረሻው ብሎካችን ላይ ካሉት ቤቶች ውስጥ ባለ 4 መኝታ ክፍላችንን በጣም ወድጄዋለሁ ቪው በጣም ያምራል ከዛ ውጪ ደግሞ ቤቱ በጣም ትልቅ ነው 4 መታጠቢያ ክፍሎች አሉት ለልጆችሽ ያው አሁን 2 ልጆች ነው ያሉሽ እንግዲህ በዛ አርጋቸውና የራሳቸው ክፍል እንዲኖራቸው የሰራተኛ መኝታ ክፍል ለብቻው የራሱ መታጠቢያ ክፍል ያለው አለ እንደውም ሽልማትሽን እንቀይረው እንዴ ወደዚህኛው በጣም አዘኝ ስትሰረዝ መጥቼ ማይቸው ይሄን ነገር በቃ የሆነ ነገር አድርጌ እኔ ራሴ ቀይራለሁ ያልኩ ነበር ጾታ ክቡር ቢሆንም ቪው በጣም የመጨረሻ ቪው ነው የነባየር በጣም ያምራል ከዛ እንዳልኩሽ ነው የሰራተኛ መኝታ ክፍል እስከ መታጠቢያ ክፍሉ አለው ላውንደሪ ክፍል ለብቻ አለው ስቶር ክፍል አለው ኮሪደሩ እጅግ በጣም ሰፊ ነው 176 ካሬ ሜትር በጣም ደልቀቅ ያለ ያው በ13 ሚሊዮን ብር ኦልሞስት 1 ሚሊዮን ብር አካባቢ የሚሆን የቅድሚያ ክፍያ ተከፍሎ የቤት ባለቤት መሆን የምትችይበት እድል ዲኤምሲ እንደዚሁም መቅዲ እና ባለቤትሽ በጋራ ሆነን ያንን ነገር አመቻችተናል እንግዲህ ሐሳብ አልቀበል ማለት አይቻልም ኦሬዲ ባለቤትሽ ወደ ድርጅቱ አካውንት ገንዘብ ገቢ አድርጓል መቅዲም ተባብራለች መሰለኝ አላቅም በጣም ደስ ብሎኛል አንጠበቅኩም ጭራሽ እና በጣም ደስ ብሎኛል በዚህ አጋጣሚ ዲኤምሲ ሪል ስቴት ውዳ እህቴ እንዲሁም ባለቤቴ በጣም ነው ማመሰግነው እዚህ ድል እናንተም ተጠቃሚ ስላረጋችሁ በፍጹም አልጠበቅኩም በቃ እንደዚህ አይነት ነገር እኔ አልጠበቅኩም ምንም መገመትም አልቻልኩም በጣም ደስ ብሎኛል በእውነት አላቅም በቃላት መግለጽ እኔ ከብደኛል ብዙም አክቲቭ አይደለሁም ካሜራ ላይ ግን በጣም ደስ ብሎኛል ያው እንግዲህ ይሄንን ሁሉ ያደረገችው መቅዲ ነች እውነት ለመናገር እኔ ለተመልካች ሐሳቡ እንዲደርስ ነበር ያወራኋት የነበረው እሷ ግን ደግሞ ሌላ ሰው እየተጠቀመ ለምን የቤተሰብስ አካል የዚህ እድል ተጠቃሚ አይሆንም ሚሊዮን ሐሳብ ያመጣችው ባለቤትሽም ጋር ደውላ ያሳመነችው ፋይናሊ ወደ ክፍያም እንዲመጣ ያደረገችው ሁሉን ነገር ያደረገች መቅዲ ናት እንግዲህ እሷን ነው ማመስገን ከድርጅቱም በላይ እህቴ የኔ ውድ
እሷ እህቴ ብቻ አይደለችም፣ በቃ ሁሉ ነገሬ ናት። ምስጢረኛዬ፣ ጓደኛዬ፣ ሁሉ ነገሬ ናት እና ኑሪልኝ። በጣም ነው የማመሰግነው በእውነት። እኔ ምንም አልጠበቅኩም ነበር፣ በቃ ምንም መገመት ራሱ አልቻልኩም። አይዞሽ አይዞሽ ይብዬ፣ አይዞሽ ይብዬ። በጣም ደስ ብሎኛል። አመሰግናለሁ ቲሙ። እንዴ እህትነት ምኑ ጋር በጣም እንኳን ደስ አለሽ። አስቀናችሁኝ፣ እኔ አስቀናችሁኝ። እንኳን ደስ አለሽ። በጣም ደስ ብሎኛል። የደስታ አምባ ነው በነገራችን። አይ ኖ እኔ ምንም ነገር አላወኩም። በቃ ስለ ሁኔታው ስታመጣኝም አጋጣሚ ሆኖ ግንቦት ላይ ልደቴ ነበር እና ሌላ ጊዜ ልደቴ ሲሆን በጠዋት ነው ቴክስት የምታደርግልኝ እንኳን ተወለድሽ ምናምን ብላ። ከዛ በኋላ ተገናኝተን ሆነ ተዝናንተን ወይ ሞሮኮ ይሆናል ወይ ካፌ ላይ የሆነ ዘና ብለን አሳልፈን ነው የምንመለሰው እና በአሁኑ ረሳሽኝ አይደለ ቴክስት ምናምን እያልኳት እየቀለድኩባት ነበር። እና በቃ ነይ እስቲ ምናምን ዛሬ ልደትሽ ስላልተመቸኝ ስላልነበርኩ ነው ነይ ትንሽ እንቀሳቀስ ምንም ነገር አልገመትኩም። እስቲና ወደዚህ ስመጣ ራሱ ምንም ነገር አልገመትኩም። ውስጤ ራሱ የለምና በጣም ነው ደስ ያለኝ። በጣም ደስ ይላል። እናንተንም በጣም አመሰግናለሁ። እኛም እጅግ በጣም እናመሰግናለን። ያው የእናንተ ቤተሰብ የእኛም ቤተሰብ ስለሆነ እንኳን ደስ አለሽ መቅድዬ። አንቺ በመጀመሪያ ደረጃ ያው ቅድም እንዳልኩት ነው ላንቺ ተመልካቾችም ላንቺ መንገር የምፈልገው ትልቁ ዜና የማጠቃለያ ሽያጭ ያደረግን ያለ ነው። የለቡ ሳይታችንን ኦልሞስት ሽያጭ እያጠናቀቅን ያለ ነው። ዳስዋ የመጨረሻው ህንጻ ለሽያጭ ወጣው ማጠናቀቃችንን ምክንያት በማድረግ ደግሞ ትልቅ ዲስካውንት እና እንደዚሁም ደግሞ ሰዎችን የተሻለ እድል የሚሰጥ ኦፈር ይዘን መተናል። በጣም ለውስን ሰዎች ማለት ነው። ላንቺም ተመልካቾች እንግዲህ እድሉ ከተሰጣቸው ሰዎች ውስጥ ላንቺም ተመልካቾች የተወሰኑትን እድሎች እንሰጣለን። እንግዲህ ትልቁ ዛሬ ላይ ማሳወቅ የምፈልገው ነገር የለቡ ሳይታችን ለሽያጭ እያጠናቀቅን ያለ ነው። የመጨረሻው ህንጻ ነው ለሽያጭ ያወጣ ነው። በጣም በአጭር ጊዜ ውስጥ ነው ቤቶቻችን ተሸጠው ያለቁት። ገበያ ላይ ትልቁን ድርሻ አሁን ይዞ ከተማችን ላይ ተንቀሳቀስ ያለው ካምፓኒ ዲኤምሲ ነው። እውነት ለመናገር በጣም ትልቁን የአንበሳውን ድርሻ ከሴክተሩ ላይ ይዞ ነው እየተንቀሳቀስ ያለው። ኢማጂን 1 አመት ተኩል ባልሞላ ጊዜ ውስጥ ነው 15 ህንጻዎች ሙሉ ለሙሉ ሽጠን አጠናቀን አሁን የመጨረሻዎቹን 2 ህንጻዎች ነው ለሽያጭ ያወጣ ነው ማለት ነው። እነዚህ 2 ህንጻዎች ላይ ደግሞ እንደነገርኩሽ ልዩ አይነት ዲዛይን ያላቸው ቤቶች ተጨማሪ ወጥተዋል። ከባለ 1 ጀምሮ አሉን። ባለ 1 መኝታ ክፍል ከ72.4 ካሬ ሜትር ጀምሮ አለን። የዚህ ቤት ጠቅላላ ዋጋ 5.6 ሚሊዮን ብር ነው። ከዚህ ላይ ደግሞ የቅድሚያ ክፍያውን 453,000 ብር በመክፈል ማንም ሰው ሳይጨናነቅ የቤት ባለቤት መሆን የሚችልበትን እድል ይሰጣል። 2 ቤድሩምም ካየን ደግሞ እስከዛሬ ስንሸጣቸው የነበሩ 2 ቤድሩሞች 99 ካሬ 103 ካሬ እንደዛ ነበሩ። አሁን ላይ ግን በደንብ ዲዛይኑም ተሻሽሎ ብዙውን ቤተሰብ ደግሞ በደንብ ማቀፍ እንዲችል ኪችኖቹ ሩሞቹ በሙሉ ሰፍተው ወደ 125.7 ካሬ ሜትር አድጓል። እዚህም ላይ ደግሞ ከ9.8 ሚሊዮን ብር ቶታል ክፍያ የቅድሚያ ክፍያውን ደግሞ ከ786,000 ብር ቅድሚያ ክፍያ ከፍሎ 8% ብቻ ነው አሁን አድቫንስ ፔመንትም እያስከፈልን ያለ ነው። ባለ 3 መኝታ ክፍል ኦልሞስት ወደ 11 ሚሊዮን ብር አካባቢ ነው ጠቅላላ ዋጋው። 1 ሚሊዮን ብርም አይሞላም የቅድሚያ ክፍያችን ወደ 943,000 ብር የቅድሚያ ክፍያ ነው የሚኖረው። ያንን በመክፈል እንደናንተው ሌሎቹም ተመልካቾችሽ እኛ ጋር ቤት ባለቤት መሆን ይችላሉ። የሂዊን አይነት ደግሞ ቤት ከፈለጉ 4 ቤድሩሙ ላይ ደግሞ በጣም ትልቅ ዲስካውንት ነው ያለው። እውነት ለመናገር ይሄን የሚያህል 4 ቤድሩም በ13.7 ሚሊዮን ብር የትም ቦታ ላይ ብትሄዱ ልትገዙ አትችሉ። መሀል ለቡ ላይ ይሄንን አይነት ቤት እንግዲህ የቅድሚያ ክፍያውን 1.1 ሚሊዮን ብር ነው የሚከፈለው። ያንን በመክፈል ደግሞ የቤት ባለቤት መሆን ይቻላል። ሌላው ቀጣዮቹም ክፍያዎች ሰዎች እንዳይቸገሩ ከዚህ በፊቱ እያደረግን እንደነበረው ደግሞ የባንክ ብድር 40/60 ባንክ ብድር እዚህኛውን ብሎክ ላይ ተካቷል። ቤቱን እስኪረከቡ ባለ ጊዜ ውስጥ 40%ን ቀስ እያሉ ቤት ገዢዎቻችን መክፈል ይችላሉ። አሁን ልክ የቅድሚያ ክፍያውን 8 ከፍለው ቤታቸውን ሲገዙ ውል ሲዋዋሉ የሚቀረውን 32%ን ደግሞ ቀስ እያሉ ሳይጨናነቁ ቤቱን ገንብተን እስክናስረክብ ባለ ጊዜ ውስጥ መክፈል ይችላሉ። 3 አመት ጊዜ እንሰጣቸዋለን። እስከ 3 አመት 6 ወር ጊዜ እንሰጣቸዋለን ለ32%ቱ ማለት ነው። የሚቀረውን 60% ቤታቸውን ተረክበው ቢፈልጉ አከራይተው ቢፈልጉ እየኖሩበት እስከ 20 አመት የሚደርስ የባንክ ብድር ተመቻችቶለታል።
እንደዚሁም ደግሞ የባንክ ብድር ሲባል ብዙ ጊዜ እስልምና እምነት ተከታይ የሆኑ ደንበኞቻችን ደግሞ ያው የእምነታቸውም ስለማይፈቅድ ከወለድ ነፃ የሆነ የባንክ ስርዓት ይፈልጋሉ። ስለዚህ የእስልምና እምነት ተከታይ ለሆኑ የኛ ቤት ገዢዎች ከወለድ ነፃ የባንክ ብድር አመቻችተናል። ይሄንን ሁሉ ኦፈር ነው እንግዲህ ይዞ የመጣው። ሌላው ትልቁና መልካሙ ዜና በስተመጨረሻ ደግሞ መነግራችሁ ነገር እኛ ጋር ቤት የሚገዛ ሰው ሌላ ተጨማሪ ቤት ደግሞ በነፃ ማግኘት የሚችልበትን ማለት ነው። አስቡት እንዴት እውነት ነው መጠየቅም ያለበት ጥያቄ ነው። ወደዛ እየሄድኩ ትልቅ የዕጣ ፕሮግራም አዘጋጅተናል። የዕጣ ፕሮግራም ቤት ገዢዎቻችን እየመዘገብን ዕጣ እያወጣንላቸው ለአንድ ባለ እድለኛ አንድ ተጨማሪ ቤት በነፃ መስጠት የምንችልበትን እድል ይዘን መጥተናል። እንግዲህ ከዚህ እድል የመጀመሪያዋ ያንቺ ያው ተመልካቹ አይደለሽ? አዎ እህትነቱ እንዳለ ሆኖ በመቅድዬ ሚዲያ ለሚዲያው ነው ማለት ስቱዲዮ ነው በመቅድዬ ሚዲያ ለሚመጡ ሰዎች ለ20 ሰው የዚህ እድል ተመዝጋቢ እንዲሆኑ እናደርጋለን። እንግዲህ ከ20ው አንዱን እድል ለሷ ነው የምሰጠው በራሴ ፍቃድ። 19 ሆነብን። 19 ለመቅድዬ ሚዲያ ለመቅድዬ ሚዲያ ሰብስክራይብ ታደርጉ። ስለዚህ አንዱን እድል ዛሬውኑ ላንቺ ምዝገባውን እንሰጣለን። ስለዚህ እድለኛ ከሆንሽ እንግዲህ ተጨማሪ አንድ ቤት ደግሞ በነፃ ማግኘት የምትችይበትን ኦፈር ዲኤምሲ ሪል ስቴት ይዞልሽ መጥቷል። በጣም ደስ የሚል ዜና ነው በእውነት በጣም የሚገርም ነው። በጣም ደስ የሚል ነገር ነው። እኔ አሁን መጠየቅ የምፈልገው ነገር ማለት 13 ሚሊዮን ብር ብዙ ነው አንዴ ከፍሎ የቤት ባለቤት ለመሆንና ሌሎች ተመልካቾችን ቤተሰቦችም ይሄን እንደኛ አይነት እድል መጠቀም ቢፈልጉና መግዛት ቢፈልጉ እንዴት ነው ማድረግ የሚችሉት? አከፋፈሉን እንግዲህ ያው የቅድሚያ ክፍያው ላንቺ ያሳስብሽም ኦሬዲ ገንዘቡ ዲፖዚት ተደርጓል። መቅዲና ባለቤትሽ ተባብረው የተወሰነ ዲስካውንትም ዲኤምሲ ሪል ስቴት ሰጥቶ ነው። በእርግጥ የነሱ ትብብር ብቻም አይደለም። በዛ አማካይነት ያው የቅድሚያ ክፍያሽ ተሟልቶ ውል ተዘጋጅቷል በስምሽ። ቀጥታ ወደ ውል ፊርማ መሄድ እንችላለን። ቀጣይ ክፍያዎቹን ግን እንዳልሽው ቅድም እንደነገርኳችሁ 40/60 የባንክ ብድር ይኖረናል። በ40/60 የባንክ ብድር ቤትሽ ላይ እየኖርሽ አሁን ለቤት ኪራይ የምታወጪውን ወጪ ለባንክ ብድር እየከፈልሽ መሄድ ትችላለሽ። ቤትሽ ውስጥ እየኖርሽበት ማለት ነው። ደግሞ ለአከራዩቲ ከቤቱ ኪራይ የሚመጣው ገንዘብ ቀጥታ የባንኩን ብድርሽን እየከፈለልሽ መሄድ የሚችልበትን እድል አመቻችተናል። ያው እንዳልሽው ነው 13 ሚሊዮንም በዩ 8 ሚሊዮንም በዩ በዚህ ጊዜ ካሽ በአንዴ ለመክፈልና ቤት ለመግዛት በጣም ችግር ነው። እሱም በደንብ እንረዳለን። ዳስ ዋይ የፔመንት ፕላናችንን እኛ በጣም የተመቸ ያደረግነው ለዛም ነው ቁጥር 1 ተመራጭም ደግሞ መሆን ይቻል ነው። ስለዚህ ምንም ሳያሳስብሽ እስከ 20 አመት የባንክ ብድር ተመቻችቶ መክፈል የሚችልበትን እድል እንሰጣለን። ስለዚህ ተመልካቾቻችን መልካም ዜና አለኝ። ሁሌ ወደ እናንተ ስመጣ መልካም ዜና ይዤ ስለመጣ በጣም ደስ ይለኛል። የቤት ባለቤት መሆን የምትፈልጉ በሙሉ ትክክለኛውና ዋነኛው ምርጫችሁ ዲኤምሲ መሆን አልጠራጠርም። ምክንያቱም ምኮራበት ለእናንተ በኩራት የምናገረው ስለሆነ ሁሌ ስመጣ ደግሞ አዲስ ዜና ይዤላችሁ ነው የምመጣው። በአሁኑ የመጨረሻ የማጣሪያ ሽያጭ ላይ ናቸው ዲኤምሲ ሪል ስቴት። ከባለ 4 ጀምሮ የምትፈልጉትን መኖሪያ ቤት፣ የልጆች መጫወቻ፣ ዋና፣ በጣም ብዙ የመንግስት ፕሮጀክቶች ባሉት ለቡ ማግኘት ትችላላችሁ። ትልቁ የምስራች ምንድነው ካላችሁኝ ደግሞ በተለያዩ የባንክ አማራጮች ቤት ስትገዙ አንድ ቤት በነፃ ታገኛላችሁ። እንዴት አትሉ? የኔን ሚዲያ መጀመሪያ ሰብስክራይብ አድርጉ። ቀጥሎ ግን ዋናው መስሪያ ቤት ብቻ አንዳንዴ ፈተና ስንፈተን ኢንስትራክሽን ወይ መመሪያ በትክክል ስለማናነብ እንጎዳለን። መመሪያው ምንድነው? ለቡ የዋናው መስሪያ ቤት ብቻ ከስር በመታያቸው ስልክ ቁጥሮች ብቻ ደውላችሁ ሄሎ ከመቅድዬ ሚዲያ ሰብስክራይብ አድርገናል በዛ ላይ ደግሞ ቤት ልንገዛ ነው ብላችሁ ለምትመጡ 19 ደንበኞች አንድ ቤት በነፃ ታገኛላችሁ። ቶሎ በልመጪ ሞልቷል። ስለዚህ በእነዚህ ስልክ ቁጥሮች ብቻ አደራ፣ በሌላ የዲኤምሲ ስልክ ቁጥሮች መጠቀም አትችሉ። እዚህ ጋር የተቀመጡትን ስልክ ቁጥሮች ብቻ ደውላችሁ ከመቅድዬ ሚዲያ ነው ብላችሁ አንድ ቤት በነፃ አግኙ። እንዴ ነኝ እንወዳቻለን። ጽጉዬ በጣም አመሰግናለሁ። እኛም በጣም ነው እናመሰግናለን። ቤቴ ስገባ መጀመሪያ ቡና አፍልቼ የምጠራው እናንተን ነውና በቃ መቼ ሰምን ይባላል። በቡና ብቻማ ነው በጣም ቤት
በግ እንዴ በሬ አርደሽ ነው የምትሰሪው። ለነገር ለሰውም አይበቃ። አዎ ለሰውም ስለማይበቃ ጎረቤቶችሽ በጣም ስለበዙ በደንብ ደግሰን እንግዲህ ቤታችንን መርቀን ደግሞ እኔም በግሌ አለኝ ገዝቻለሁ ቤት እዛው ኮምፓውንድ ውስጥ በእውነት ቤት ገዝቻለሁ። ስለዚህ እኔም የእናንተው ጎረቤት ነኝ። ህይወዬ የሚሄው ተቀላቀለችን እግዚአብሔር ይመስገን በጣም ደስ ይላል። እንግዲህ ሰብሰብ ብለን ደግሞ ኑሯችንን እናሟሙቃለን። እንግዲህ መቅድዬ ከዚህ በፊት ብዙ ጊዜ በቀን አይተሻታል። አሁን ደግሞ ውበቷ ምን ያህል እየጨመረ እንደሆነ በየቀኑ በምሽት አሁን ሰዓቷን መሸት እያለ ስለሆነ ሰዓቱ ወጣ ብለን ደግሞ ከህንጻችን አናት ላይ ሆነን በደንብ እሱን እናያለን ማለት ነው። በጣም በደስታ ጽጉዬ በጣም አመሰግናለሁ። በድጋሚ አሁን መልክታለን ልዩ በኔ ስም ለምትመጡ 19 ሰዎች መቅድዬ ሚዲያን ብላችሁ ስትመጡ ከታች በምታዩ ስልክ ቁጥር ብቻ ለቡ በሚገኘው ዋና መስሪያ ቤት ብቻ አንድ ቤት ስትገዙ አንድ ቤት በነፃ ደስ ይላል። ፍጠኑ። በኋላ ደግሞ አመለጠን ጠይቂልን አይሰራም። ስለዚህ እንግዲህ እንደምታየው በአራቱ ማቅጣጫ ተደራሽ የሆነ መሀል ላይ ነው ያለው ያንቺ ቤት። ወደ አዲስ አበባ ወደ የትኛው ማቅጣጫ ወደ አራቱ ማቅጣጫ ሴንተር ላይ ነን ያለነው። የኮሪደር ልማቱ በደንብ እየለማ ያለ ኤሪያ ነው። ሂዊዬ እንኳን ደስ አለሽ። በጣም አመሰግናለሁ።